አርእስተ ዜና በመጅሊሱ የምርጫ አስፈጻሚ ኮሚቴዎች ላይ ቅሬታ ቀረበ። ፕሬዝዳንት ትራምፕ በአባይ ግድብ ዙሪያ ያነሱት ሐሳብ መነጋገሪያ ሆነ። ኢትዮጵያ ባለፉት 11 ወራት ከውጭ ንግድ $7 ቢሊዮን ማግኘቷ ተሰማ። ለጋዛ እርዳታ የሰጠው ሰው አነጋጋሪ ሆኗል። የቴሌግራም መስራቹ ሀብቱን ከ100 በላይ ለሚሆኑ ልጆቹ ለገሰ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰዒድ መሐመድ ነኝ። አብራችሁን ቆዩ። በመጅሊሱ የምርጫ አስፈጻሚ ኮሚቴዎች ላይ ቅሬታ መቅረቡ ተሰማ። በሚቀጥለው ሐምሌ ወር ላይ የሚደረገው የኢትዮጵያ እስልምና ጉዳዮች ምክር ቤት አመራሮችና የምርጫ አስፈጻሚዎች ላይ ቅሬታ መቅረቡ ተሰምቷል። ዝርዝሩን መሐመድ ሚፍታ ያቀርበዋል። በሀገር አቀፍ ደረጃ የኢትዮጵያ እስልምና ጉዳዮች ምክር ቤቶችን ለሚቀጥሉት 3 ዓመታት የሚመሩ አመራሮችን ሙስሊሙ ማህበረሰብ በሚቀጥለው ሐምሌ ወር ላይ ምርጫ ያደርጋል ተብሎ ይጠበቃል። ይህንንም ተከትሎ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት 3ኛ ዓመት አንደኛ አስቸኳይ ጉባኤውን ባደረገበት ወቅት በሀገር አቀፍ ደረጃ ምርጫ ለማከናወን ዝግጅት ማድረጉን አስታውቆ ነበር። በወቅቱ ጠቅላይ ምክር ቤቱ ፕሬዝዳንት ሀጂ ኢብራሂም ቱፋ በተገኙበት የምርጫ ቦርድ ማቋቋሚያና ማስፈጸሚያ ሰነድ አጽድቀው ለምርጫ የደረሰ ሁሉም ሙስሊም በአካባቢው በሚገኝ መስጂድ በመመዝገብ በምርጫው በንቃት እንዲሳተፍ ጥሪ አቅርበዋል። ምርጫውን በማስመልከት አቶ ኸይረዲን አበጋዝ የተባሉ የንፋስ ስልክ ላፍቶ ቱሉ ኤጀርሳ አካባቢ ነዋሪ ነጃሺ ቲቪ ስቱዲዮ በአካል በመቅረብ በሰጡት አስተያየት በቀጣዩ ሐምሌ ወር ላይ በሚደረገው ሀገራዊ ምርጫ ምንም አይነት የምርጫ ልምድ በሌለበትና በቂ ግንዛቤ ባልተፈጠረበት ሁኔታ ውጤታማ ይሆናል ብለን አናምንም ብለዋል። እንደየ ክፍለ ከተማ እንደ ወረዳችን ከፍተኛ መስጊድ ያለው እንደኛ ወረዳ 13 መስጊድ አለ። ከነዚህ 13 መስጊዶች ህዝቡ ምናክል ለምርጫው ዝግጁ ነው ምናክልስ ተደርጓል የሚባለው ነገር ሲታይ ዜሮ ነው። ማንንም ይመረጥ ማንንም ህዝበ ሙስሊሙ ግን ነክቶ የኔ መብት ነው የሚለውን ስራ መሰራት መቻል አለበት። አሁን ግን እየተሰራ አይደለም ያለው። በድብቅ አስመራጭ ኮሚቴ ተብሎ ተመርጦ ይሄዳል። ህዝቡ ሳያቃቸው አስመራጭ ኮሚቴ ይባላል። ህዝቡ ምርጫ ሲባል ሰማን እንጂ የቱጋ ምርጫ ምን ይመረጥ ምናቀው ነገር የለም። አስመራጭ ኮሚቴ ከመስጊድ መርጠ ሰጣል ወይ ሲባል አያቅም። እዛ አካባቢ ያሉ ሰዎች 100 አባወራ ያቺ መስጊድ አካባቢ ነው 200 ወይም 500 አባወራ ሊሆን ይችላል። ቢያንስ ከነዚህ አባወራዎች 50 አባወራ እነዚህ ሰዎች ለአስመራጭ ኮሚቴነት ብቁ ይሆናሉ የሚለው በደብዳቤም ይሁን በጥቆማም በተለያየ ነገር ቢሰጥ የሚያስደስትና አርኪ ነገር ነበር። አልተደረገም። ምናልባት ከአንዳንድ መረጃዎች ወደዚህ ሚዲያም ሊያመጣን የቻለው ዋናው ርዕስ ከዚህ አኳያ ነው። ለምን ግልጽ መሆን አለበት፣ በታወቀ መልኩ መሆን አለበት። ለቀጣይ ህዝቡም ለሚመርጠው አካል ዝግጁ መሆን አለበት። ይሄ ባልሆነበት ሁኔታ ላይ የምርጫው ቀኑ አይታወቅም። ይሄ ባልሆነበት ሁኔታ ላይ ቀጣይ ምርጫ ይከናወናል፣ በሰላማዊነት ምርጫ ይከናወናል ተብሎ ሲጠበቅ አሳሳቢ ነው። ሌላኛው የንፋስ ስልክ ላፍቶ ክፍለ ከተማ ነዋሪ የሆኑት ወጣት እስማኤል አብዱ ደግሞ ምርጫው አሳታፊ አይደለም ነው ያሉት። ነገር ግን ወደ መስጂድ ስንወርድ ፍትሃዊ ነው አካታች ነው፣ ወደ ወረዳ ስንወርድ ፍትሃዊ ነው አካታች ነው ስንል በፍጹም ፍትሃዊ አይደለም አካታች አይደለም። ለወጣቱ ተሞክሮ መሆን የሚችሉት ከላይ ያሉት አባቶች ናቸው፣ ዑለሞች ናቸው። የነሱ አንድነት መግባባት በዑለሞች ዘንድ ያለው ሰላም መፈጠር ታች ላለው ማህበረሰብ ወጣቱ አካል ተሞክሮ መሆን ይችላል። የሳባ መስጂድ አስተዳደር የሆኑት ሼህ ናስር ሐሰን አህመድ በበኩላቸው በምርጫው ዙሪያ በቂ ግንዛቤ ተፈጥሯል ነው ያሉት። ያለፈው ጁማዓ ላይ ግንዛቤ ሰጥተዋል ሰዎች ወረቀቱን ይዘው መጥተው ማለት ነው። ስለ ምርጫው ግን ምርጫው እንዳለ ለህዝበ ሙስሊሙ ተነግሮታል። ግንዛቤ እኛ አልተደረግንም እኛ ግንዛቤ አልተፈጠረልንም ኮሚቴዎች እንደዚህ ምናም ብሎ ማለት ተገቢነት አለው ብለን አንልም። ምናልባት የሚያከፋፍልን አስተሳሰብ ልዩነት ነው። ሌላ ነገር ምንም ነገር የለም። ሙስሊም አንዱን ሙስሊም ሊበድለው አይቻልም። ይሄ የፖለቲካ አይደለም፣ የእስልምና ጉዳይ ነው። የፖለቲካ ጉዳይ ለፖለቲከኞች መተው አለበት። ይሄ የእስልምና ነው። እስልምና መሪዎቻችን ነው ምን መርጠው እንጂ የፖለቲካ ሰዎችን አይደለም። ምረጡን ቅስቀሳ ማድረግ የተከለከለ ነው ተነግሯል በሚዲያ በተለያዩ ሚዲያዎች። በተረፈ እኔ አስመራጭ አይደለም። በመስጊዴ ግን የተፈጠረው ነገር ይሄ ነው።
የህዳሴውን ግድብ አስመልክቶ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተናገሩት ንግግር አጀንዳ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያውያን ገንዘብ የተገነባውን የህዳሴውን ግድብ በአሜሪካ የሞኝነት የገንዘብ ድጋፍ የተደረገና የተገነባ ግዙፍ የኢትዮጵያ ግድብ ነው ሲሉ ገልጸዋል። ፕሬዝዳንቱ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ላይ በለቀቁት ጽሑፍ አሜሪካ በሞኝነት የረዳችው የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሷል ሲሉ ጽፏል። ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በመሆን በዲሞክራቲክ ሪፐብሊክ ኮንጎ እና በሩዋንዳ ሪፐብሊክ መካከል ባለው ጦርነት ላይ አስደናቂ የሆነ ስምምነት ማዘጋጀቴን ሪፖርት በማድረጌ በጣም ደስተኛ ነኝ። ይህ ጦርነት ከብዙዎቹ ጦርነቶች በበለጠ በከፋ የደም መፋሰስና ሞት የሚታወቅ ሲሆን ለ10 ዓመታት የቆየ ነው ካሉ በኋላ የሩዋንዳና የኮንጎ ተወካዮች ሰነዶችን ለመፈረም ሰኞ ዕለት ዋሽንግተን ውስጥ እንደሚገቡ ገልጸዋል። ይህ ለአፍሪካ ታላቅ ቀን ሲሆን በእውነት ለመናገር ለመላው ዓለምም ታላቅ ቀን ነው ሲሉ አክለዋል። ለዚህ የኖቤል የሰላም ሽልማት አላገኘሁም። በህንድና በፓኪስታን መካከል ያለውን ጦርነት በማስቆሜ የኖቤል የሰላም ሽልማት አላገኘሁም። እንዲሁም በሰርቢያና በኮሶቮ መካከል ያለውን ጦርነት በማስቆሜ የኖቤል የሰላም ሽልማት አላገኘሁም። በግብጽና በኢትዮጵያ መካከልም ሰላም በማስፈኔ የኖቤል የሰላም ሽልማት አላገኘሁም ያሉት ትራምፕ በቅንፍ ውስጥ በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፉ የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ጽሑፋቸውን አስነብበዋል። ኢትዮጵያ ባለፉት 11 ወራት ከውጭ ንግድ ከ7 ቢሊዮን ዶላር በላይ ገቢ አግኝታለች ተባለ። ገቢው በሀገሪቱ የወጪ ንግድ ታሪክ ከፍተኛው እንደሆነ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በሕዝብ ተወካዮች ምክር ቤት ቀርበው የእቅድ አፈጻጸም ሪፖርት ባቀረቡበት ወቅት ተናግረዋል። በውጭ ንግድ ምቹ ምህዳር መፈጠሩ፣ የተለያዩ የሕግ አሰራር ማነቆች መፈታታቸው፣ ከላኪዎችና ከባለድርሻ አካላት ጋር በተሻለ ቅንጅት በመሰራቱ ለተመዘገበ ውጤት ትልቅ ድርሻ አለው ብለዋል። የወጪ ንግድ ገቢው ከ2016 በጀት ዓመት ጋር ሲነጻጸር ከ3.96 ቢሊዮን ዶላር በላይ ጭማሪ አሳይቷል። ሊጠናቀቅ ሳምንታት በቀሩት በዚህ ባጀት ዓመት መጨረሻ ከ8 ቢሊዮን ዶላር በላይ ገቢ ይገኛል ተብሎ እንደሚጠበቅም ተናግረዋል። በኢትዮጵያ ከ5 ዓመት በኋላ ሁሉም የመንግስት ተቋማት አገልግሎታቸውን በበይነ መረብ አማካኝነት እንደሚሰጡ ተነገረ። እቅዱ የዲጂታል ኢትዮጵያ 2030 ስትራቴጂክ አካል እንደሆነ የኢኖቬሽን ቴክኖሎጂ ሚኒስቴር አስታውቋል። ውጥኑ የቢሮክራሲ የመልካም አስተዳደር ችግሮችን ይፈታል ተብሎ እንደሚጠበቅ ተገልጿል። የኢትዮጵያ ብሔራዊ መታወቂያ ፋይዳ ለእቅዱ ምቹ ሁኔታን ይፈጥራል መባሉን ጠቅሶ የሀገር ውስጥ ጋዜጣ ዘግቧል። ዲጂታል ኢትዮጵያ 2030 ስትራቴጂ የመንግስት ተቋማትን ብቻ ሳይሆን የግሉን ዘርፍም እንደሚያካትት ተጠቁሟል። የኢትዮጵያና አዘርባይጃን በጋራ በሚሰሩባቸው ጉዳዮች ዙሪያ ውይይት አድርገዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከአዘርባይጃን ሪፐብሊክ የፐብሊክ ሰርቪስ ማህበራዊ ፈጠራ ተቋም ሊቀመንበር ሚስተር ኦልቪ ሚዲየቭ እና በኢትዮጵያ በአዘርባይጃን አምባሳደር ሩስላን ናሲቮቭ ጋር ኢትዮጵያና አዘርባይጃን በጋራ በሚሰሩባቸው ጉዳዮች ዙሪያ ውይይት አድርገዋል። የአዘርባይጃን ሪፐብሊክ ከፍተኛ የስራ ኃላፊዎች በቅርቡ ተመርቆ ለአገልግሎት ክፍት የሆነውን ሞሰብ የአንድ ማዕከል አገልግሎት መጎብኘታቸውን ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው አስፍረዋል። ኢትዮጵያ ይህን አገልግሎት በማስጀመር የሲቪል ሰርቪስ አገልግሎትን ለማዘመን ለማቀላጠፍ እየከወነችው ያለው ተግባር የሚበረታታ መሆኑን የስራ ኃላፊዎቹ ለምክትል ጠቅላይ ሚኒስትር ተመስገን ነግረዋቸዋል። በተጨማሪም የአዘርባይጃን ሪፐብሊክ የፐብሊክ ሰርቪስ ማህበራዊ ፈጠራ ተቋም ሊቀመንበር ሚስተር ኦልቪ ሚዲየቭ ከ2 ዓመታት በፊት ኢትዮጵያን ሲጎበኙ ያዩት የአዲስ አበባ ከተማ ገጽታ በእጅጉ የተለወጠ መሆኑ እንዳስገርማቸው ተናግረዋል። ሊቀመንበሩ በብሔራዊ ቤተ መንግስት በመገኘትም የኢትዮጵያ ታሪካዊ እሴቶች የሚያሳየውን ሙዚየም ጎብኝተዋል። በዚህ ስፍራ የተመለከቷቸው ነገሮችም እጅግ አስደናቂ መሆናቸውን ሊቀመንበሩ ለምክትል ጠቅላይ ሚኒስትር ተመስገን ገልጸዋል።
ሳውዲ አረቢያ ለሁለተኛው ግዙፍ ወርቅ አውጪ ሁኔታ በኢትዮጵያ ለመሰማራት ፍላጎት እንዳላት ገለጹ። የሳውዲ ወርቅ አውጪ ድርጅት ልዑክ በኢትዮጵያ የማዕድን ዘርፍ ዙሪያ ከኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገን ጋር ተወያይቷል። ኮሚሽነሩ ሀገሪቱ ተወዳዳሪ የኢንቨስትመንት ስርዓት የመዘርጋት ስራ እየከወነች እንደሆነ አብራርተዋል። የሳውዲ የወርቅ አውጪ ድርጅት በአመት 2 ቶን ወርቅ ያመርታል። በሞሮኮ፣ ኡዝቤክስታን እና በሌሎች ሀገራት በወርቅ ምርት ላይ ተሰማርቷል። በኢራንና በእስራኤል መካከል የተጀመረው ጦርነት ማንም ወደማይቆጣጠረው እሳት ሊሸጋገር ይችላል ሲል ተመድ አሳወቀ። በኢራንና በእስራኤል መካከል የተጀመረው ጦርነት በአፋጣኝ ልባት ካላገኘ ማንም ወደማይቆጣጠረው እሳት ሊያመራ እንደሚችል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ አስጠነቀቁ። በሁለቱ ሀገራት መካከል ያለው ግጭት በከፍተኛ ፍጥነት እየጨመረ በመምጣቱ የንጹሃን ሞት፣ መፈናቀል፣ በመኖሪያ ቤቶችና በሲቪል ማህበረሰብ መሰረተ ልማቶች ላይ ውድመት እንዲሁም በኒውክሌር ተቋማት ላይ ጉዳት እያስከተለ ነው ብለዋል። ጦርነቱ በዚሁ ከቀጠለ ማንም ሊቆጣጠረው የማይችለው እሳት ሊፈጠር ይችላል። ያንን መፍቀድ አይገባም ሲሉ አሳስበዋል። ዋና ጸሐፊው ቆም ብለን በጽሞና በማሰብና ትክክለኛ ውሳኔ በመወሰን የወደፊት የጋራ ብሩህ ተስፋዎችን መዘየድ እንደሚገባም በኤክስ የማህበራዊ ትስስር ገጻቸው ባሰፈሩት መልእክት አስገንዝበዋል። የሁለቱ ሀገራት ግጭት ውድመት እያደረሰ እንዲቀጥል ከማድረግ በጋራ በኃላፊነት ስሜት በመንቀሳቀስ ቀጠናውን ብቻ ሳይሆን ዓለምን ከቀውስ ገደል አፋፍ ልንታደግ ይገባል ሲሉ ጥሪ አቅርበዋል። በግጭቱ ተዋናዮችና ግጭት ውስጥ ለመሳተፍ በመንደርደር ላይ የሚገኙ አካላትም ለሰላም እድል እንዲሰጡ ጠይቀዋል። የኢራኑ ፕሬዝዳንት ማስጠንቀቂያ ሲሰጡ የእስራኤሉ ጠቅላይ ሚኒስትር ደግሞ የመከላከያና የስለላ ተቋማት ማዕከል ጎብኝተዋል። እስራኤል በኢራን ላይ የጀመረችውን ጥቃት ካላቆመች ሀገራቸውን ለጸጸት የሚዳርግ እጅግ ግዙፍና ኃይለኛ ምላሽ እንደሚሰጡ የኢራኑ ፕሬዝዳንት መሱድ ፔዝሽኪያን አስጠንቅቀዋል። በእስራኤልና በኢራን መካከል የተፈጠረውን ግጭት ለማስወገድ ያለው ብቸኛ መንገድ እስራኤል በኢራን ላይ የምታካሄደውን የአየር ድብደባ ማቆም ብቻ ነው ሲሉ ፕሬዝዳንቱ በሰጡት መግለጫ አሳውቀዋል። ኢራን ሁሌም የምትከተለው የሰላምና የመረጋጋትን መንገድ ነው ያሉት ፕሬዝዳንቱ ይሁንና አሁን ባለው ሁኔታ ዘላቂ ሰላም ሊፈጠር የሚችለው እስራኤል የጦረኝነት የሽብር ቅስቀሳዋን ለማቆም ዋስትና ስትሰጥ ብቻ ነው ብለዋል። ይህ ሳይሆን ቀርቶ እስራኤል አሁን በያዘችው መንገድ ኢራንን ማጥቃት ከቀጠለች ግን እስራኤል እንድትጸጸት የሚያደርግ ኃይለኛ ምላሽ ኢራን እንደምትሰጥ መናገራቸውን የአናዶሉ የኢራን ሚዲያን ዋቢ በማድረግ ዘግቧል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ የወታደራዊና ደህንነት ኃላፊዎች ጋር በመሆን የእስራኤል የመከላከያ ኃይልና የስለላ ተቋማት ማዕከል ጉብኝት አድርገዋል። ጠቅላይ ሚኒስትሩ በዚህ ወቅት እንዳሉት እስራኤል በጦርነቱ አሸንፋ እንድትወጣ የሚያስችላትን ጠቃሚ የስለላ መረጃ እየሰጠን ያለው የመከላከያ ማዕከላችን እንዲሁም የስለላ ማዕከላችንን እናመሰግናለን ሲሉ አድናቆታቸውን ቸረዋል። በጥቅሉ የእስራኤል መከላከያ ኃይል አባላት እስካሁን ላበረከቱትና ወደፊትም ሀገሪቱ ድል እስክትቀዳጅ ድረስ ለሚያበረከቱት አስተዋጽኦ ምስጋና አቅርበዋል። ለጋዛ እርዳታ የሰጠው ግለሰብ አስደናቂ ሆኗል። ለ40 ዓመታት በካሊፎርኒያ እስር ቤት የነበረው የ56 ዓመቱ ሐምዛ እስር ቤት ያለ ንጹሃንን የመርዳት ከፍተኛ ፍላጎት እንደነበረው ይናገራል። በዜና አውታሮች ላይ የጋዛ ንጹሃን ዜጎች ሞት፣ ስቃይ በተመለከተበት ወቅት ፍልስጤማውያንን የመርዳት ፍላጎት አድሮብኛል ብሏል። እንደ አውሮፓውያን አቆጣጠር በ2024 መጀመሪያ ላይ ከስር ከተፈታ በኋላ በሰዓት 13 ሳንቲም እየተከፈለው በሰራው የጽዳት ስራ ያጠራቀመውን ገንዘብ በሙሉ ለጋዛ እርዳታ ይውል ዘንድ ለግሷል። ይህንን የሐምዛ ፍጹም ከራስ ወዳድነት የጸዳ የደግነት ምግባር ተግባር በርካታ ሰዎች ለጋዛ እርዳታ ማሰባሰባቸው ተሰምቷል። በዚህም በጀስቲን ማሾፍ አስተባባሪነት በተፈጸመ
የጎፈንድሚ ዘመቻ አማካኝነት $100,000 በላይ መሰብሰብ እንደተቻለ ተዘግቧል። ለጋዛውያን አስቸኳይ እርዳታ ለማሰባሰብና ለማድረስ ሌሎች ሰዎችም እየረባረቡ ዘንድ ጥሪ ቀርቧል። የቴሌግራም የማህበራዊ ድረገጽ መስራች ሀብቱን ከ100 በላይ ለሚሆኑ ልጆቹ ሊለግስ ነው። የመልእክት መላላኪያ ቴሌግራም መስራች ፓቬል ዱሮቭ ለወለዳቸው ከ100 በላይ ልጆቹ $13.9 ቢሊዮን የሚገመት ሀብቱን እንደሚያከፋፍል ተናግሯል። ሚስተር ድሮቭ ለፈረንሳይ የፖለቲካ መጽሔት ፖይንት እንደተናገረው ሁሉም ልጆቼ ናቸው፣ ሁሉም ተመሳሳይ መብቶች ይኖራቸዋል። እኔ ከሞትኩ በኋላ እርስ በርሳቸው እንዲጋጩ አልፈልግም ብሏል። ሚስተር ድሮቭ በ3 የተለያዩ አገሮች የሚገኙ የ6 ልጆች አባት ሲሆን የወንድ የዘር ፍሬ ከለገሰ በኋላ ከ100 በላይ ልጆች እንዳሉት ተናግሯል። በሌላ በኩል በፈረንሳይ ከቀረበበት ከባድ የወንጀል ክስ ጋር በተያያዘ ምንም አይነት ጥፋት እንዳልፈጸመ አብራርቷል። እኔ ልጆቼ እንደተራሰው ሆነው እንዲኖሩ ራሳቸው እንዲገነቡ በራሳቸው መተማመን እንዲፈጥሩ መፍጠርም እንዲችሉ እንጂ በባንክ ሂሳብ ላይ ጥገኛ እንዲሆኑ አልፈልግም ብሏል ሲል ቢቢሲ ዘግቧል። ቴሌግራም በመላው ዓለም ከ1 ቢሊዮን በላይ ወርሃዊ ተጠቃሚዎች እንዳሉት ይነገራል። ዩክሬን የተሻለ ዕጣ ፈንታ ይገባታል ሲሉ ፕሬዝዳንት ፑቲን ተናገሩ። ፑቲን ከስካይ ኒውስ አረቢያ ጋር ባደረጉት ቃለ ምልልስ ስለ ዩክሬን ግጭት የተናገሯቸው የተለያዩ ዋና ነጥቦች አሉ። አንደኛው ነጥብ ኪየቭ በአራቱ አዲስ የሩሲያ ክልሎች የሚካሄደውን ህዝበ ውሳኔ የማትቀበል ከሆኑ ጦርነቱ ዳግም ሊባባስ ይችላል ሲሉ አስጠንቅቀዋል። ዩክሬን ግጭቱን በሚያራዝሙና ሩሲያን በሚቃወሙ ሶስተኛ ወገኖች እጅ መሳሪያና መጠቀሚያ ልትሆን እንደማይገባ ማሳስቧል። በዩክሬን አመራር ውስጥ የናዚ አካላት ካሉም ከዚህ ድርጊታቸው እንዲቆጠቡ አስጠንቅቀዋል። ፑቲን ዩክሬን ብሔራዊ ጥቅሟን እንድትከተል አስጠንቅቀዋል። በመጨረሻም ወደ ድንቅ መረጃችን እናልፋለን። ኒሃ ሐሰን አዘጋጅቷለች። ከህንድ አውሮፕላን አደጋ በኋላ የወንበር ቁጥር 11 ፈላጊዎች ቁጥር ጨምሯል። ይህ ወንበር ቁጥር ተአምራዊ ናት ወይስ እድለኛ ናት የተባለላት ወንበር ቁጥር 11 ተፈላጊነቷ ጨምሯል። ከሰሞኑ ከምዕራብ ህንድ አህመድ ዳባ አውሮፕላን ማረፊያ 242 ሰዎችን አሳፍሮ ወደ ለንደን በመብረር ላይ የነበረ የህንድ አውሮፕላን ተከስክሶ አንድ ተሳፋሪ ብቻ ሲተርፍ የሁሉም ሰዎች ህይወት አልፏል። ከዚህ አደጋ የተረፈው ዊስዋሽ ኩመር ራምሽ የተቀመጠበት የወንበር ቁጥር 11 የተአምር ቁጥር እየተባለች ነው። መነጋገሪያ የሆነው ክስተት ግን እዚህ ጋር አላበቃም። ይልቁንም እድለኛ የሆነችው ወንበር ቁጥር 11 ብቸኛው በህይወት የተረፈባት በሚል ብዙዎች እየመረጡት ነው። በእርግጥ የአቪዬሽን ባለሙያዎች 11 ልዩ የመቀመጫ ቁጥር ተብሎ የተረጋገጠ የደህንነት ጥቅም እንደማሰጥ እያሳሰቡ ይገኛሉ። የ40 ዓመቱ እንግሊዛዊ ዊስዋሽ ከ242 ተሳፋሪዎች መካከል ብቸኛ በእድል ይሁን በተአምር የተረፈ ግለሰብ ነው። የብዙዎች ፍላጎት የሆነችው 11 ወንበርን አስመልክቶ የታይላንድ ተዋናይና ሙዚቀኛ ሮአንግሳክ ሎይቹሳክ በማህበራዊ ትስስር ገጹ እንዳጋራው እንደ አውሮፓውያን አቆጣጠር በ1998 ከባንኮክ ወደ ሱራታኒ የሚጓዝ አውሮፕላን ተከስክሶ እንደተረፈ ወደ ኋላ መለስ ብሎ አስታውሷል። ንብረትነቱ የታይ ኤርዌይስ በሆነው አውሮፕላን ውስጥ 132 ተሳፋሪዎችና 14 የበረራ ሰራተኞች እንደነበሩም ገልጿል። አውሮፕላኑ ከወደቀ በኋላ ግን 101 ተሳፋሪዎች ወዲያውኑ ህይወታቸው ሲያልፍ 44 የሚሆኑት ክፉኛ ቆሰሉ። ከአውሮፕላኑ ወንበር ቁጥር 11 ተቀምጦ የነበረው ሮአንግሳክ ግን ምንም ሳይሆን ከአደጋው ሊተርፍ መቻሉን አስታውሷል። ነገሩን አስገራሚ ያደረገው ከህንዱ የአውሮፕላን አደጋ በብቸኝነት የተረፈው ራሚሽ ኩመር ተቀምጦበት ከነበረው የወንበር ቁጥር 11 ጋር መመሳሰሉ ነው። አሁን ላይ ታዲያ የአውሮፕላን ወንበር ቁጥር 11 ተአምራዊ ወይስ እድለኛ በሚል የዚህ ወንበር ቁጥር ፍላጎት መጨመሩን ሳውዝ ቻይና ሞርኒንግ ፖስት ዘግቧል። ክብራትና ክብራን የነጃሺ ቲቪ የምሽት መሰናዶ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት